አንኢቭንነስ ኢንዴክስ ምን ማለት ነው? ስለዚህ አንኢቭንነስ ኢንዴክስ ምንድነው ማለት ነው? ስለዚህ አንኢቭንነስ ኢንዴክስ ማለት አንድ መንገድ ይሰራል። ሲሰራ ሁሌም እንዴት አይነት መንገድ እንደሆነ እዛ ሳይት ላይ ሄዳችሁ በማታ ነው ቼክ የምታደርጉት አስፋልቱን ማለት ነው። ነገር ግን ያን ነገር ማታ ሄዳ ቼክ ከማድረግ ይልቅ ምን መስራት አለበት ማለት ነው? አንኢቭንነስ ኢንዴክስ መሰራት አለበት ማለት ነው። ስለዚህ አንኢቭንነስ ኢንዴክስ ምንድነው የሚለውን ነገር እኔና ከዛ በኋላ ላይ ካልኩሌሽኑን እናያለን ማለት ነው። ስለዚህ አንኢቭንነስ ኢንዴክስ ማለት ኩሙሌቲቭ አንዱሌሽን ወይም ሰደን ራይዝ ኤንድ ፎል ፐር ዩኒት ሌንግዝ ኦፍ ሮድ ማለት ነው። ስለዚህ በየ1 ኪሎ ሜትሩ ወይም በየ500 ሜትሩ ምን ያህል ሚሊሜትር ነው ከፍ ዝቅ የሚለው አስፋልቱ ለምሳሌ የሚለውን ቼክ የምናደርግበት ሜተድ ነው ማለት ነው። ይሄ አንኢቭንነስ ኢንዴክስ የሚባለው ማለት ነው። ሰደን ራይዝ ኤንድ ፎል እየሄድክ በመኪና እየሄድን አስፋልት ላይ ከፍ ዝቅ የሚልበት ቦታ የለም። ያ ነው አንኢቭንነስ ኢንዴክስ ቼክ ማድረግ አለብን የምንለው። ስለዚህ ሁሌ አንኢቭንነስ ኢንዴክስ በምንድን ነው የሚገለጸው ማለት ነው? ኢን ሚሊሜትር ፐር ኪሎ ሜትር ማለት ነው። ፐር 1 ኪሎ ሜትር ይሄን ያህል ሚሊሜትር አንኢቭንነስ ኢንዴክስ አለው ብለን ነው ኤክስፕረስ የምናደርገው። ስለዚህ አንዳንዴ ምን ይሆናል ማለት ነው? ይሄ አንኢቭንነስ ኢንዴክስ ከኢንተርናሽናል ራፍነስ ኢንዴክስ ጋር ሪሌት ያደርጉታል። ስለዚህ ምንድነው ኢንተርናሽናል ራፍነስ ኢንዴክስ ወይም አይአርአይ እንዴት ነው የምናገኘው የሚለውን ወደኋላ እናየዋለን ማለት ነው። ስለዚህ ሎው የሆነ አንኢቭንነስ ኢንዴክስ ያለው መንገድ ከሆነ ስሙዝ ሮድ ነው ወይም በቀላሉ አሪፍ መንገድ ነው ማለት ነው። ምክንያቱም አንኢቭንነስ ኢንዴክሱ ትንሽ ነው ካል ራይዝ እና ፎሉ ወይም ፐር ዩኒት ሌንግዝ ኦፍ ሮድ ያለውን ከፍታና ዝቅታ ምን ይሆናል ማለት ነው? ትንሽ ነው ማለት ነው። ስለዚህ መንገዱ ስሙዝ ነው ወይም አሪፍ ነው እንላለን ማለት ነው። አንኢቭንነስ ኢንዴክሱ ሜጀር አድርገን ሃይ ከሆነ ደግሞ ራፍ ሮድ ነው ወይም በጣም ትልቅ ከሆነ ደግሞ የግድ ሜንቴናንስ ያስፈልገዋል ማለት ነው። ስለዚህ ኢራ ወይም ኢትዮጵያን ሮድ አውቶሪቲ ምን ይላል የሚለውን ደግሞ ወደኛ እንቀይረው ይሄኛው ማለት ነው። ስለዚህ አኮርዲንግ ቱ ኢራ ከ0 እስከ 1500 ሚሊ ሜትር ፐር ኪሎ ሜትር ወይም 1.5 ሜትር ማለት ነው ከሆነ አንኢቭንነስ ኢንዴክሳችን ማለት ነው አሪፍ ነው ወይም ቬሪ ጉድ ወይም ስሙዝ ሰርፌስ ነው ማለት ነው። ስለዚህ መኪኖች ቢሄዱበት ምንም ከፍ ዝቅ የሚል ነገር የለውም ማለት ነው። ከ1500 እስከ 2500 ሚሊ ሜትር ፐር ኪሎ ሜትር ከሆነ ደግሞ ጉድ ነው ማለት ነው። ስለዚህ ከ2500 እስከ 4000 ከሆነ ደግሞ ፌር ነው አክሴፕተብል ነው ማለት ነው፣ ተቀባይነት አለው። ከ4000 ሚሊ ሜትር ወይም ከ4 ሜትር ፐር ኪሎ ሜትር ነው። አሁን 4 ሜትር ፐር ኪሎ ሜትር ነው ከሆነ ደግሞ ፑር ኮንዲሽን ነው ወይ ደግሞ ሜንቴናንስ ያስፈልገዋል ማለት ነው። ከዛ በላይ ከሆነ ደግሞ ኦልሬዲ ፌል የሆነ መንገድ ነው ማለት ነው። ስለዚህ ቀጥለን ምን እናያለን ማለት ነው? ዩዝስ ኦፍ አንኢቭንነስ ኢንዴክስ። አንኢቭንነስ ኢንዴክስ ምንድነው ጥቅሙ? አንኢቭንነስ ኢንዴክስ መፈለጋችን ወይም ማወቃችን ጥቅሙ ምንድነው የሚለው ደግሞ እንዲህ። ስለዚህ ጥቅሙ ምንድነው ማለት ነው? ኢቫሉዌት ሮድ ኳሊቲ አፍተር ኮንስትራክሽን። ከሰራ በኋላ ካለቀ በኋላ መንገዱ ስታየው አንኢቭንነስ ኢንዴክሱ ሃይ ከሆነ ሜንቴናንስ ያስፈልገዋል፣ ግድ ነው ይሄ። አለበለዚያ ደግሞ ለምን ይሆናል ማለት ነው? ለመኪኖች ለመንገደኛ አይመችም ማለት ነው። ስለዚህ ኢቫሉዌት ሮድ ኳሊቲ አፍተር ኮንስትራክሽን አንደኛ ነው። ሁለተኛ ፕላን ራይድ ኮንፈርት ኤንድ ሴፍቲ። ስለዚህ ለተጓዥ ኮንፈርት እንዲኖረው ወይም ሴፍቲ እንዲኖረው ምን ማድረግ አለብን ማለት ነው? አንኢቭንነስ ኢንዴክሱ ቼክ መደረግ አለበት ማለት ነው። ከዛ ደግሞ ፕላንት ሜንቴናንስ ኤንድ ሪሃቢሊቴሽን። ይሄ ደግሞ የግድ ሜንቴናንስ የሚሰራበት አንኢቭንነስ ኢንዴክሱ ከ4000 ሚሊ ሜትር ፐር ኪሎ ሜትር ከሆነ የግድ ሜንቴናንስ እና ሪሃቢሊቴሽን ያስፈልገዋል ማለት ነው። ይሄ ምንም ጥርጥር የለውም ማለት ነው። ስለዚህ ኢንተርናሽናል ራፍነስ ኢንዴክስ ምንድን ነው የሚለውን ደግሞ ቀጥለን እናያለን ማለት ነው። ስለዚህ ኢንተርናሽናል ራፍነስ ኢንዴክስ ምንድን ነው የሚለውን እኔ አይአርአይ ወይም ኢንተርናሽናል ራፍነስ ኢንዴክስ በሚሊሜትር ፐር ኪሎ ሜትር ነው የሚገለጸው። ከ3.5 በታች ከሆነ አሪፍ ነው ማለት ነው፣ ጉድ ይሆናል። ባምፕ ኢንዴክሱ ሌዘን 2500 ይመጣል ማለት ነው። ከ3.5 እስከ 6 ከሆነ ደግሞ ፌር ነው አይአርአያችን ማለት ነው። ከ6 በላይ ከሆነ በጣም ፑር ነው ማለት ነው። ምክንያቱም ኢንተርናሽናል ራፍነስ ኢንዴክስ ከ6 በላይ ከሆነ ባምፕ ኢንዴክሳችን ምን ይሆናል ማለት ነው? ከ4500 በላይ። ቅድም እንደነገርኳችሁ ከ4500 በላይ ከሆነ ደግሞ ምን ያስፈልገዋል ማለት ነው? ሜንቴናንስ ያስፈልገዋል ማለት ነው። ስለዚህ ኢራ ምንድነው የሚጠቀመው ፎርሙላ የሚለውን ደግሞ ቀጥለን እናያለን ማለት ነው።